እንደምን ዋላችሁ። ይህ የምትመለከቱት የፀሐይ ኃይል ማመንጫ በሶማሊያ ክልል በቦቆልማዮ ወረዳ የሚገኝ በኢትዮጵያ የመጀመሪያው ትልቁ የፀሐይ ኃይል ማመንጫ ነው። እንግዲህ በቪዲዮ ላይ እንደምትመለከቱት 16500 ሜትር ስኩዌር ላይ ያረፈ ሲስተም ነው። እጅግ በጣም ትልቅ ሲስተም ነው። እስካሁን ኢትዮጵያ ውስጥ ኢንስቴል ከተደረጉ ሲስተሞች የመጀመሪያውና ትልቁ ሲስተም ነው። ምናልባትም በኢስት አፍሪካ የመጀመሪያው ሃይብሪድ ሲስተም ያደርገዋል። እሱን እርግጠኛ አይደለሁም፣ ግን የተወሰኑ ዳታዎች እንደሚያሳዩት ይሄ የመጀመሪያው ትልቁ ሲስተም ነው እና እንደምትመለከቱት የተወሰነ ሄድ ሄድ እያልኩ ላሳያችሁ ሞክራለሁ። አሁን እዚህ ጋር የምትመለከቱት ኢንቨርተር ነው። ዋዊ ኢንቨርተር ነው። ኤስ 2000 ይባላል። በጣም ሌተስት የሆነ ኢንቨርተር ነው እንደምትመለከቱት። እስኪ ኔምፕሌቱን በኋላ በኩል ለማየት እንሞክር። ያው እንደምትመለከቱት ይሄ ኢንቨርተር 50 ኪሎዋት ነው። አክቲቭ ፓወሩ 50 ኪሎዋት ነው። ሪአክቲቭ ደግሞ 55 ኬቪኤ ነው እና ይሄ ኢንቨርተር አጠቃላይ 9 ስትሪንጎችን ይቀበላል። እዚህ ጋር ከስር እንደምትመለከቱት 9 ስትሪንጎችን ይቀበላል። ያ ማለት ቶታል 162 ሶላር ፓኔሎች ኮኔክት ይደረጋሉ እዚህ ኢንቨርተር ላይ። ከዛ ይሄ ኢንቨርተር 50 ኪሎዋት አክቲቭ ፓወር ይሰጠናል ማለት ነው እና እያንዳንዱ ሶላር ፓኔል ኦር ሶላር ሞጁል ፒክ ሀወር ላይ 380 ዋት ጄኔሬት ያደርግልናል። የተወሰነ የኩ ላሳያችሁ። ይህ የምትመለከቷቸው እነዚህ ኮንዲቶች ኮኔክሽኑ ሲሰራ እንዳለ ግራውንድ ሲስተም ነው ብዛት ነገር የተሰራውና በመሬት ውስጥ ነው የእያንዳንዳቸው የሶላር ስትሪንጎቹ ኮኔክት ሲደረጉ እያንዳንዱ በመሬት አንደርግራውንድ ነው ያለፈው እና ያው እንደምትመለከቱት ያው ሄጄ አልጨርሰውም፣ የተወሰነውን እያሳየዋችሁ እመለሳለሁ። በአጠቃላይ ይሄ ሲስተም 5292 ሶላር ፓኔሎች አሉት። ያ ማለት ወደ 147 አሬ ያለው ማለት ነው። እያንዳንዱ አሬ 36 ሶላር ሞጁሎችን ይዟል ማለት ነው። እንደምትመለከቷቸው ኢንቨርተሮቹ አውትዶር ኢንቨርተሮች ናቸው። አውትዶር ኢንቨርተር ናቸው። ያው ውጪ ነው ጣጣውን ጨርሶ ኤሲ ፓወር ወደ ስዊች ጊር ወይም ወደ ኮንትሮል የሚገባው ማለት ነው እና ልመለስና ወደ ኋላ ልመለስ። ያው አጠቃላይ አልጨርሰውም ተጉዤ። ይሄው እንደምትመለከቱት በጣም ትልቅ ነው። ስለዚህ አሁን ምንድነው በአጋጣሚ ወደ ምሽት አካባቢ ነው፣ አሁን 12 ሰዓት ከ20 አካባቢ ነው እየቀረጽኩት ያለሁት። ለእናንተ የተወሰነ ፊዚካሊ ሲስተሙ ምን ይመስላል የሚለውን ለማሳየት ነው። እስኪ አሁን በቀጥታ ወደ አንድ ሲስተም ከፍቻለሁና የተወሰነ ኮኔክሽኑን ላሳያችሁና በቀጥታ ወደ ባትሪ ስቶሬጅ ሲስተሙ እንሄዳለን። አሁን እስኪ አንድ ሲስተም የከፈትኳት ሲስተም ስላለች ማለት ኢንቨርተሩንም ኤሲሲቢ ማለት ኤሲ ኮምባይነር ቦክስ አንድ ያልነገርኳችሁ ነገር ይሄ ሲስተም አጠቃላይ 8 ፒቪኤሲ ኮምባይነር ቦክስ አለው። ያ ማለት ከኢንቨርተሮቹ እያንዳንዳቸው ቀጥታ ወደ ኮንትሮል ሩም አልገቡም። አራት ኢንቨርተሮች እያንዳንዳቸው እዚህ ኮምባይን ሆነው ወደ አንድ ተደምረው በኮምባይነር ቦክስ አማካኝነት ይሄ ፊት ለፊት ላይ የምትመለከቱት ኮምባይነር ቦክስ ቀጥታ 200 ኪሎዋትን ቀጥታ ይዞልን በአንድ ገመድ በአንድ አውትፑት ወዴት እንሄዳለን? ወደ ኮንትሮል ሩም እንገባለን ማለት ነው። ስለዚህ ሁሉ ነገር ኮንቨርሽን ስራ ማለት ኮንቨርት ተደርጎ ፓወር ወደዚሁ ደግሞ ጄኔሬት ተደርጎ ከሰላይት ሶላሩ ጄኔሬት አድርጎ ከዛ በኋላ ኢንቨርተሩም ወደ ኤሲ አልተርናቲቭ ከረንት ኮንቨርት አድርጎ ኤሲ ፓወራችን ነው ቀጥታ ይዘን ወደ ቤት ምንገባው ማለት ነው። እስካሁን የተከፈተውን ላሳያችሁና ቀጥታ ወደ ባትሪ እንሄዳለን።
አሁን ይኸው እዚህ ጋር እንደምትመለከቱት ይሄ አጋጣሚ ኢንቨርተር 5 ነው፣ አምስተኛው ኢንቨርተር ነው። ያው ኮኔክሽኑን የተወሰነ ያህል እንድታዩት ብዬ ነው። እያንዳንዳቸው ኢንቨርተር ሌላ ያልነገርኳችሁ ነገር ምንድን ነው፣ ኮሚኒኬሽን ሲስተም አላቸው፣ ኮሚኒኬሽን ኬብል አላቸው። አጠቃላይ 33 ኢንቨርተሮች አሉን። 33ቱም ኮሚኒኬሽን ኬብል አላቸው። ሲስተሙ ኮንትሮል የሚደረገው በስካዳ ሲስተም ነው እና ያለን ወደ ውስጥ ገባ አሳያችኋለሁ አጠቃላይ ያለውን ነገር። ይሄው እንግዲህ እዚህ ጋር እንደምታዩት ይሄ የፓወር ኬብሎች ናቸው። እዚህ ጋር እንደምታያቸው ይሄው 4 ኬብሎች ላይኖቹና ኒውትራል እና ይሄው እዚህ ጋር ደግሞ ግራውንድ ኬብል አለ። ስለዚህ እዚህ ጋር እንደምትመለከቱት እዚህ ጋር 2 ኬብሎች አሉ። 2 ኬብሎች ይሄ 2ቱ ኬብሎች የኮሚኒኬሽን ኬብሎች ናቸው ማለት ነው። አንዱ ወጪ አንዱ ገቢ ነው ማለት ነው። እዚሁ ውጪ ያሉ ማለት ነው እያንዳንዳቸው እንትን እየተባሉ ይገባሉ ማለት ነው። 6 ኢንቨርተሮች በአንድ ኮሚኒኬሽን ኬብል ወደ ኮንትሮል ሩም ይገባሉ ማለት ነው። እዚህ ጋር የምታዩት ደግሞ ይሄ ኤሲሲቢ ኮምባይነር ቦክሱ ነው። ኤሲሲቢ ፒቪኤሲ ኮምባይነር ቦክሱ ነው። ቅድም እንደነገርኳችሁ 4 ኢንቨርተሮችን በአንድ ላይ ኮምባይን ተደርጎ በአንድ አውትፑት ሆኖ ወደ ኮንትሮል ሩም ይገባል ማለት ነው። እዚህ ጋር እንደምትመለከቱት እያንዳንዳቸው ብሬከሮች ይዋቸው። ይሄ አንድ ኢንቨርተር ነው። ይሄው 4ቱ ኢንቨርተር አንድ ላይ ፓራሊ ኮኔክት ተደርጎ ቀጥታ ወደ ኮንትሮል ሩም በአንድ ብሬከር አማካኝነት ይሄዳል ማለት ነው። ያ ማለት ምንድነው 200 ኪሎዋት ቀጥታ ይዘን ወደ ኮንትሮል ሩም እንገባለን ማለት ነው። ስለዚህ ምንድነው እዚህ ጋር ያለው ውጪ ያለው ነገር ስንጨርስ ምን ሆናለው ውጪ አጠቃላይ ይህ ሲስተም 5292 ሶላር ፓኔሎች አሉት። እያንዳንዳቸው ሶላር ፓኔል 380 ዋት ጄኔሬት ያደርጋል አት ፒክ አወር ማለት ነው። ስለዚህ እነዛ ደግሞ ወደ እያንዳንዳቸው ወደ ኢንቨርተር የገቡት ማለት አጠቃላይ ሶላር ፓኔሉ የሚያህል ነው። ኢንቨርተር 33 ኢንቨርተሮች አሉን እንደነገርኳችሁ። ከዛ በኋላ 8 ፒቪኤሲ ኮምባይነር ቦክሶች አሉ ማለት ነው። ስለዚህ ቀጥታ ከ8ቱ ያለው ነው 8 ላይኖች ናቸው ወዴት የሚገቡት ወደ ኮንትሮል የሚገቡት ማለት ነው። በተጨማሪ ደግሞ እያንዳንዱ ኢንቨርተር ኮሚኒኬሽን ኬብል አለው ማለት ነው። ስለዚህ አሁን እዚህ ፊት ለፊቴ ደግሞ አንድ ሲስተም አለ። እዚህ ጋር አሁን ዌዘር ስቴሽን አለው እና ሲስተሙ እዩት እንደምትመለከቱት ዌዘር ስቴሽን አለው ሲስተሙ። ያ ማለት ምንድነው ከላይ በሁሉ የሚቀመጠው በሶላሩ ቲልት አንግል ማለት ነው። የሶላሩ ቲልት አንግል 10 ዲግሪ ከሆነ 10 ዲግሪ ወደ ሳውዝ ሽፍት ያደርጋል ማለት ነው ዌዘር ስቴሽኑ። ያ ምንድነው የተወሰነ ነገር ላሳያችሁ። ምንድነው አገልግሎቱ ምንድነው ሞር ፈንክሽኑ ለምትሉኝ እዚህ ጋር እንደምትመለከቱት ይሄ ዌዘር ስቴሽኑ ነው። ያው ከሚያነብል ነገሮች እንደምታያቸው ናቸው። ቴምፕሬቸሩ አሁን 32.6 ዲግሪ ሴንቲግሬድ ነው። አምቢየንት ሁሚዲቲውን እንደምታዩት ነው። ዊንድ ስፒዱን እናገኛለን። ያው ፕሬሸር፣ ዊንድ ዳይሬክሽን ምናምን የሚባሉ ነገሮችን ከዚህ እናያለን ማለት ነው። ሚንስ እዚህ ሳይሆን የምናየው ቀጥታ ወደ ኮንትሮል ሩም ገብተን ስካዳ ላይ እናገኛለን ማለት ነው። ይኸው እዚህ ጋር እንደምታዩት ይሄ ደግሞ ራዲሽኑን ነው እዚህ ጋር የሚያሳየን ማለት ነው። አጋጣሚ ሆነው አሁን ምሽት ስለሆነ ብዙም እንትን የለውም ማየት አንችልም። ሌላው ምንድነው ከዚህ ቀጥታ የሄደችው የቴምፕሬቸር ሶላር ቴምፕሬቸር ኬብሎች፣ እነዚህ 2 ኬብሎች አሉ። ቀጥታ እነዚህ ሶላር ቴምፕሬቸር ኬብሎች ሄደው የተመሰላችሁ የሚሰኩት ሶላሩ ከስር ነው የሚቀመጡት ሴንሰሮቹና ቆይ ላሳያችሁ። አንዷ ጫፍ ሴንተር ላይ ከሶላሩ ስር እዚህ ጋር አታች ትደረጋለች እንደምትመለከቷት። አንደኛዋ ደግሞ ሌላ ሶላር ላይ በሴም የሆነ ቦታ ሴንተር ላይ እቺ ሴንሰር ነች። ጫፏ የምትመለከቷት አይ ቲንክ በደንብ አይታይም መሰለኝ ሴንሰር ነች ማለት ነው። ስለዚህ ሙሉ የዚህን ኢንፎርሜሽን ውጪ ነው ያለው። እኛ ውጪ ማየት አንችልም። ቀጥታ ወደ ኮንትሮል ሩም ወይም ኢነርጂ ማኔጅመንት ሲስተም ሩም አለ። እዛ ይገባና
እዛኛ እስካዳ ላይ ኮምፒውተር ላይ ሪዛልቶቹን እናያለን፣ ቼክ እናደርጋለን ማለት ነው። እንግዲህ አሁን እየነገርኳችሁ ያለው ጠቅላላ ፊዚካሊ ምን ይመስላል ሲስተሙ የሚለውን ነው። በቀጣይ እያንዳንዱን ኮኔክሽኑ እንዴት ነው፣ ምንም ያህል ነው የኢንቨርተሩ ኢንፑት ዲሲ ፓወሩ፣ አውትፑቱ ምን ያህል ነው፣ እንዴት ነው ኮኔክት የተደረገው ሶላሮቹ፣ ስንት ሶላር ነው ኮኔክት የተደረገው ወደ ኢንቨርተሩ የሚለውን አጠቃላይ ነገር እናያለን። አሁን እስኪ ወደ ባትሪ ስቶሬጁ ቤዝ ወደሚባለው ባትሪ ኤነርጂ ስቶሬጅ ሲስተም ወደሚባለው እየሄድን ነው። ይሄ ሲስተም 600 ባትሪዎች አሉት። በጣም ስታንዳርድ የሆነ ሊቲየም ባትሪ ነው እና ያው እዚህ ጋር እንደምትመለከቷቸው 2 ኮንቴነሮች ናቸው። እያንዳንዳቸው ኮንቴነር 300 ባትሪዎች አሏቸው። አንዱን በር የኮንቴነሩን ከፍቻለሁ ለእናንተ ለማሳየት። እንደዚህ ተመሳሳይ አንዱ ኮንቴነር ስንት አለው? 10 አለው ማለት ነው። በዚህ በኩል 5 አለው፣ በጀርባ በኩል ደግሞ 5 አለው ማለት ነው። እዚህ ጋር እንደምትመለከቱት ትንሽ ራቅ ልበል ባትሪ ኮኔክሽኑ እንድታዩት እዩት ምን እንደሚመስል። ባትሪዎቹ ሲሪየስ ኮኔክት ተደረጉ በኋላ ፓራላል ደግሞ በስር ኮኔክት እናደርጋቸዋለን። እያንዳንዳቸው አንድ ራክ የሚባለው አንድ የባትሪ ራክ የሚባለው 15 ባትሪ እና አንድ ደግሞ ሃይ ቮልቴጅ ዩኒት የሚባል አለው ከስር እንዳለ። እነዚህ 15ቱን ባትሪዎች ኮንትሮል የሚያደርገው ዩኒት ማለት ነው። ሲጠጋ ብዬ ላሳያችሁ። ያው ለምሳሌ አንዷ ባትሪ እቺ ለምሳሌ አንዷ ባትሪ ነች። ያው እቺ አንዷ ባትሪ ነች። ያው እንደምታዩት እቺ አንዷ ባትሪ እስኪ ስፔሲፊኬሽኗን ይዋት። ይሄው ኢነርጂ 9.21 ኪሎዋት አወር ነው። ኖሚናል ቮልቴጁ 51.2 ነው። ሬትድ ካፓሲቲው 180 አምፒር አወር ነው። ኖሚናል ከረንቱ 180 ነው። እንደምታዩት ይሄ ያው ፓወር ኮኔክት የምናደርግበት ላይኖቹ ናቸው። እነዚህ ኮኔክተሮች ናቸው፣ ባትሪ ኮኔክተሮች። ይሄኛው ደግሞ ኮሚኒኬሽን ኬብል ነው። እያንዳንዱ ባትሪ ኮሚኒኬሽን ኬብል ኮኔክት ተደርጓል ማለት ነው። ይሁት እንደምትመለከቱት ከላይ ኮንቴነር ውስጥ ኤሲሲ እንደምትመለከቱት ይኸው ከላይ ይሄን ይመስላል። እዚህ ጋር የምናገኘው ቤዝ ይባላል። ይሄ ቤዝ ይባላል። ቀጥታ ይሄ ሲስተም ባትሪ ማኔጅመንት ዩኒቱ ነው። ባትሪዎችን ማኔጅ የሚያደርግልን ይሄ ነው። አይመችም በብዙ ለማሳየት። ከስር ልጀምርና እንደምትመለከቱት እንግዲህ ይሄ ባትሪ ማኔጅ የምናደርገው ወይም ባትሪዎቹ ማኔጅ የሚደረጉት እዚህ ነው። አሁን እዚህ ጋር እንደምትመለከቱት 20 ራኮች አሉ። እያንዳንዳቸው 15 ባትሪ ያለው። አሁን ጊዜ እንደምትመለከቱት ነው። ሁሉም ክሎዝ ናቸው። ችግር ሲኖር ይከፍታሉ ማለት ነው። ያ የከፈተበት ቦታ መተን በኮምፒውተር ቼክ አድርገን ችግር ካለ እናስተካክላለን ማለት ነው። እንግዲህ ሞር ሌላ ጊዜ እናያለን። አሁን አጠቃላይ ሃይላይቱ ላሳያችሁ ብዬ ነው። ያው እንግዲህ አልተከፈተም እንጂ እንዳለ ውስጥ ያው ስላልከፈቱት ነው። በጣም ብዙ ባትሪዎች አሉ ማለት ነው። እስኪ በፊት ለፊት በኩል ደግሞ እንግባና እንየው ማለት ነው። አሁን ለመግባት እኔ የፈለኩት ሲስተሙን ለማስገባት ፓስዋርድ አለው። ፓስዋርዱን ነክቼ ነው የምገባው። አንዴ የተወሰነው ነካና ኦልሬዲ አሁን ነክቼ ያለው ይከፍትልኛል ማለት ነው።
ኦኬ ስለቆየሁበት ዘግቶብኛል። ሶሪ ቆይ አሁን ከፍቻለሁ። ያው እንግዲህ እዚህ ውስጥ እንደምትመለከቱት ነው ሳልገባ እዚህ ጋር ውጪ ኢንቨርተሮች አይተናል አይደለ? ውጪ ምንድነው ያየነው? ኢንቨርተር ምን የሚያደርጉ ዲሲውን ተቀብለው ወደ ኤሲ ኮንቨርት የሚያደርጉልን ኢንቨርተሮችን ያየነዋል ውጪ። እዚህ ደግሞ ምን አለ መሰላችሁ? ፒሲኤስ የሚባል ነገር አለ። ይሄ ፒሲኤስ አጠቃላያቸው 8 ናቸው። 1 2 3 4 5 6 7 8 እንግዲህ ይሄ ፒሲኤስ ፓርቱ ነው። የሲስተሙ ፒሲኤስ ነው። ፒሲኤስ ምን መሰላችሁ? ቀጥታ መልቲ ኮንቨርሽን ነው ማለት ኤሲን ወደ ዲሲ ዲሲን ደግሞ ወደ ኤሲ ኮንቨርት ያደርግልናል ማለት ነው። ያ ማለት ምን መሰላችሁ? ቀጥታ ከባዝ ባር ላይ የመጣው ፓወር ፒሲኤስ ባትሪ ቻርጅ የሚያደርግልናል፣ ለኛ ፓወር ይሰጠናል ማለት ነው። ባትሪ ቻርጅ በሚሆን ጊዜ ኤሲውን ወደ ዲሲ ኮንቨርት አድርጎ ለባትሪው ቻርጅ እንዲያደርግ ያደርጋል። ፓወር ወደምንፈልግ ጊዜ ወደ ሎድ በሚሄድ ጊዜ ደግሞ ከባትሪ ዲሲውን ተቀብሎ ወደ ኤሲ ኮንቨርት አድርጎ ለትራንስፎርመሩ ይሰጣል ማለት ነው። ግልጽ ነው አይደለ? በዚህ መንገድ ይሰራል ማለት ነው ፒሲኤስ። እና ይሄ ኮንትሮል ሶሪ በእጄ ካልነካሁት ይሄው እንደምትመለከቱት እዚህ ጋር ያው ይሄ ኮንትሮል የምናደርግበት ነው። አሁን እንዳጋጣሚ ሆኖ ምሽት ስለሆነ ምን እያደረገ ነው? ይሁት የባትሪውን ሳይን አያችሁት? ይሄ ባትሪው ምን ማለት ነው? ከባትሪ ወዴት እየሄደ ማለት ነው? ይሄ ፒሲኤስ ነው። እዚህ ጋር የምትመለከቱት ከባትሪ ዲሲ ተቀብሎ ኮንቨርት አድርጎት ወደ ኤሲ ወደ ምን እየሰጠ ነው? ወደ ፊደር እየሰጠ ነው ማለት ነው። ወዴት ነው? ወደ ኮንትሮል ሩም ቀጥታ ወደ ትራንስፎርመር ይገባል። ከዛ ኮንትሮል ሩም ሄዶ ባዝ ባር ላይ ይጫናል። ከዛ ወደ ሎድ ይሄዳል ማለት ነው። ልክ ፒሲኤስ ኮንቨርት ካደረገ በኋላ ለማየት ይሰጣል፣ ለትራንስፎርመር ይሰጣል። እዚህ ጋር እዩት፣ ትራንስፎርመር አለ። ይህ ትራንስፎርመር 500 ኪሎዋት ነው። እዚህ ጋር ትራንስፎርመር አለ። አይታይም በደንብ። ከስር ነው ኮኔክት፣ ግራውንድ ላይ ነው ኮኔክት የተደረገው። ቀጥታ በግራውንድ በኩል ከፒሲኤስ የመጣው ወደ ትራንስፎርመር ኮኔክት ይደረግና ከትራንስፎርመር ደግሞ ወደ ኮንትሮል ሩም ይሄዳል። ራኮች አሉ፣ ሌላ ሩም፣ እዛ ሄደን ራኮቹን እናያለን። ስለዚህ ይሄ 500 ኪሎዋት ትራንስፎርመር ነው ማለት ነው። እዚህ ጋር የተወሰነ መንገድ እንትኑን ላሳያችሁ። ትንሽ አይታይም መሰለኝ፣ ግን አያችሁት? ቀጥታ ስታር ዴልታ ትራንስፎርመር አለ። ከፒሲኤስ ተቀብሎ ወደ ኮንትሮል ሩም ይሄዳል ማለት ነው። እዚሁ ከዚህ ሳንወጣ እዚህ ጋር እንደምትመለከቱት ፊት ለፊቴ ላይ ፋይር አላርም ኮንትሮል ፓኔል አለ። አያችሁት? ፋይር አላርም ኮንትሮል ፓኔል አለ እና ጋዝ ደግሞ ሪሊዝ ያደርጋል። ይሄ ምን መሰላችሁ? ይሄ እንደምትመለከቱት ይሄ ሲስተም ማለት ነው ችግር ሲመጣ ማለት ባትሪ ክፍል ውስጥ ችግር ቢፈጠር ፋየር ቢነሳት ቢነሳ ምን ያደርጋል? ራሱ ሴንስ አድርጎ እዚህ ጋር የምትመለከቱት በጣም ትልቅ የሆነ ጋዝ ሪሊዝ ማድረጊያ ዲስክሪፕሽን አለ። ይሄን ቀጥታ ምን ያደርግልናል? በራሱ ምን ያደርገዋል? ፓይፖች ያሉት መሄጃና ሪሊዝ ያደርጋል ማለት ነው። እሳቱን ለማጥፋት ጋዙን ራሱ ይረጫል። የሰው እርዳታ አያስፈልገውም ማለት ነው። እንደምትመለከቱት ይሄን ይመስላል ማለት ነው። አንዳንዴ ችግር ሲኖር ደግሞ እዚህ ጋር ማይክሮ ፕሪንተር አለችን። ፕሪንት አድርጎ ችግሩ ምን እንደሆነ ይነግረናል። ብዛት አሁን አይታችሁ እንደሆነ እዚህ ጋር
ኦፕን ሰርኪዩት ሀፕን አድርጎ ነበረ። ዴትም ይጽፋል ግን እኔ አሁን በደንብ ሊታየኝ አልቻለም እና ዴትም ጭምር ይጽፋል ማለት ነው። ይሄው እንደምታዩት ይሄ ሩም ነው። ይሄን ይመስላል። አለርሞች አሉ። ስሞክ አለርም አለው፣ ፋየር አለርም አለው። ዲቴክት የሚያደርጉ ብዙ ሴንሰሮች አሉት ማለት ነው። አሁን ከዚህ እንወጣለን ማለት ነው። ስለዚህ ቀጣዩም ኮንቴነር ተመሳሳይ ነው። 300 ባትሪ ተመሳሳይ ሲስተም ነው ያላቸው። ስለዚህ ብዙም እንትን አይልም፣ ብዙም አስፈላጊ አይደለም መክፈት። አንድ ነገር ብቻ ከፍቼ ላሳያችሁ። እዚህ ጋር ምንድነው አሳያችሁ መሰላችሁ? እዚህ ጋር ሌላ ቦክስ አለ። እዚህ ጋር ቁልፉን አጋጣሚ ይዤ አልመጣሁም፣ ሶሪ። ይሄ አጠቃላይ ባትሪዎቹ ኮኔክት ተደረጉ በኋላ እዚህ መጥተው ነው ፓራላሊ ኮኔክት የሚሆኑት ማለት ነው። እዚህ ጋር ወደፊት ቼክ እያደረግን ከፍተን ሜጀር እያደረግን አሳያችኋለሁ። እዚህ ጋር ነው ኮኔክት የሚሆኑት አጠቃላይ ማለት ነው። ሜንቴናንስ በምንፈልግ ጊዜ ይሄንን ከፍተን ነው። እዚህ ነው ብሬከር አለ፣ 1000 አምፒር ያህል ካፓሲቲ ያለው ብሬከር አለ። እሱን ኦፍ አድርገን ነው ወደዚህ ያለ ስራ የምንሰራው ማለት ነው። ስለዚህ አሁን ቁልፉን ስላልያዝኩ ሌላ ጊዜ ያሳያችኋለሁ። ይሄን ይመስላል ማለት ነው። አሁን እስቲ በፍጥነት ወደ ራክ ሩም እንሂድና ቀጣይ ስካዳ ሲስተሙን እናያለን ማለት ነው። አሁን ወደ ራክ ፓኔል ሩም እየሄድኩ ነው። ኦልሬዲ ይሄ ፓኔል ሩሙ ነው። ቀጥታ ቅድም እንደነገርኳችሁ ነው የመጡት እያንዳንዳቸው ፒቪኤስ ኮምባይነር ቦክስ የመጡት ሶላሮች እዚህ ጋር እንደምትመለከቱት ቆይ ራቅ ልበል እዩት። የመጀመሪያው 3 ላይት የተለያዩ ቦታ ይታያችኋል። ሁለተኛውን ፓኔል እንደዛው 3 ላይት፣ ሶስተኛውን ፓኔል 3 ላይት። ሌሎቹን እያንዳንዳቸው አንዳንድ ነው ያላቸው። አይታችሁ እንደሆነ ቀረብ ብዬ ያሳያችኋለሁ። ይሄ ማለት ይሄ የመጀመሪያው 3 ኤሲሲቢ ማለት ነው። ከውጭ የመጣው 200 ኪሎዋት የለም። እያንዳንዱ 200 ኪሎዋት ነው ኮኔክት የተደረገው ወይም ብሬክ የሚያደርገው ኮንትሮል የሚያደርገው ማለት ነው። ስለዚህ አንዱ ሙሉ ፓኔሉ ስንት ይዟል ማለት ነው? 600 ኪሎዋትን ኮንትሮል ያደርግልናል ማለት ነው። ስለዚህ አሁን ላሳያችሁ። ኦልሬዲ ጄኔሬት እያደረገ አይደለም፣ መሽቷል። ግን አንዱ ጋር ቀረብ ብዬ ላሳያችሁ። እሺ ይታያል። ኦልሬዲ ምንም ኪሎዋት የለም፣ እንደምታዩት ነው። ሌላ ጊዜ እናያለን። ያው አጠቃላይ ነገሮች ነው። ፍሪኩዌንሲ ነው ይሄ። ላይን ቮልቴጅ ሶሪ፣ ላይን ቮልቴጅ እያንዳንዳች ሲንግል ላይን ቮልቴጆች ናቸው የሚያሳየው። ያው 3 ፌዝ ነው በእርግጥ ኢንቨርተሩም 3 ፌዝ ኢንቨርተር ነው። እና እነዚህ አንድ የመጀመሪያው ይሄ፣ ሁለተኛው ይሄ፣ ሶስተኛው ይሄ የሶላር ናቸው። ይሄ 4 ደግሞ የጄኔሬተር ነው። ሌላ ሃይብሪድ ሲስተም ጄኔሬተር አለው። አሁን ጄኔሬተሩ ስለማይሰራ የምትመለከቱት 00 ነው፣ 00 ነው። ይሄ ደግሞ ይሄ 5 እና 6 ደግሞ ባትሪ ሩሞቹ ናቸው። የሁለቱ የባትሪ ፓወር መጥቶ ኮኔክት የሚሆነው እዚህ ነው። ባትሪ ቻርጅ ለማድረግ እዚህ ባዝባር ከላይ ሁሉን የሚያገናኝ ባዝባር አለ። በነገራችን ላይ እያንዳንዱ የሚያገናኝ ባዝባር አለ። ሁሉም ፓወር ለመስጠትም ለመቀበልም ከባዝባሩ ነው የሚወስዱት ማለት ነው። እዚህ ጋር እንደምትመለከቱት አሁን ይሄ አንዱ ባትሪ ሩም ነው። አክቹዋሊ አሁን እንደምትመለከቱት ኔጌቲቭ የሚያሳየው ዲስቻርጅ እያደረገ ስለሆነ ነው። ባትሪ ዲስቻርጅ ሲያደርግ ኔጌቲቭ ያሳያል። አሁን ይሄ ባትሪ 96.5 ኪሎዋት ያህል ፓወር ሪሊዝ እያደረገ ነው። ይሄም አይ ቲንክ በተመሳሳይ ነው ሊያደርግ የሚችለው፣ ተቀራራቢ ነው ሊሆን የሚችለው። ይሄም 93 ያው ቫሪዬሽን አለ። ስለዚህ ሁለቱም ኮንቴነሮች ፓራላሊ ነው የሚሰሩት። ስለዚህ አሁን ምንድነው ዲስቻርጅ እያደረጉ ነው ባትሪ ማለት ነው። አሁን ፒሲኤስ ምን እያደረገ ነው ማለት ነው? ከዲሲ ፓወር ወደ ኤሲ ኮንቨርት አድርጎ
ወደ ትራንስፎርመሩ። ከትራንስፎርመሩ ደግሞ ቀጥታ መጥቶ ከላይ ባዝባር ላይ ገብቷል። ከዚህ ደግሞ ቀጥታ ወደ ከተማ ይሄዳል ማለት ነው። ይሄ ዋናው እንግዲህ የከተማው ፓወር ከዚህ ነው የሚነሳው። እንደ አጋጣሚ ነው ከተማውን ብዙ ፓወር አይጠቀምም። በዚህ ሰዓት ላይ ቼክ እናድርግ። 175 ኪሎዋት አክቲቭ ፓወሩ 175 ኪሎዋት ነው። ሪአክቲቭ 22። ይሄም ያህል ፓወር ነው የተጠቀመ ያለው። በጣም ሎ ነው ጄኔሬት ከተደረገው ከሲስተሙ አንፃር እጅግ በጣም ሎ የሆነ ፓወር ኮንሰፕሽን ያለው ማለት ነው። እዚህ ጋር የምትመለከቷቸው አውግዚለሪ ናቸው። ግቢ ውስጥ የምንጠቀማቸው ፓወሮች ናቸው። ስለመሸ እስኪ ፈጠን እንበል። ሌላ ጊዜ በድጋሚ ያሳያችኋለሁ። ከፍቼ ብቻ። ይሄ ጄኔሬተር ሩም ነው። ትልቅ ጄኔሬተር 400 ኪሎዋት ጄኔሬተር አለ። ስለመሸ ሌላ ጊዜ ያሳያችኋለሁ። አሁን እንውጣ ከዚሁ። ሌላ ቀጣይ ይሄ ነው እንግዲህ ዋናው ኮንትሮል ሲስተም ኮንትሮል የሚደረግበት ሩም። መሽቷል። ማብራት አጋጣሚ አልበራ። እዚህ ጋር እንደምታዩት ሜን ኮንትሮለር አለ። ሌላ ጊዜ እናያለን። ሜን ኮንትሮለሩ ይሄን ይመስላል። ሌላው ጄኔሬተሩን ኮንትሮል የምናደርግበት ይሄ ነው። ሶስተኛው ይሄ ነው። ቤዝ የባትሪ ኮንትሮል የምናደርግበት ይሄ ነው። አሁን ሃይላይት ነው። ሌላ ጊዜ በደንብ አሳያችኋለሁ። ፋይናሊ እስካዳ ሲስተም እዚህ ጋር አለ። አሁን ስለመሸ ሌላ ጊዜ አሳያችኋለሁ እስካዳ ሲስተሞቹን። ስለዚህ ለዛሬ ይበቃናል። ያው የዛሬው አጠቃላይ ሲስተሙ ምን ነገሮችን መያዙን ለማሳየት ነው እንጂ ምንም ሌላ የተለየ ነገር ያደረግነው ነገር የለም። በቀጣይ እንዲህ ባልመሸ ሁኔታ እያንዳንዱን ከኮኔክሽን ጀምሮ ኢንፑት ቮልቴጆቹን ምኑን እየደመር እየቀነስን ቼክ እናደርጋለን። እያንዳንዱ ሜጀር የሚደረጉ ነገሮችን ሜጀር እናደርጋለን። ይህ ስካዳ ሲስተም እንዴት እንደሚሰራ አብረን እናያለን። ባትሪ ሲበላሽ በምን ቼክ እናደርጋለን የሚለውን ቱሎች አሉ፣ ሶፍትዌሮች አሉ። እንዴት በሶፍትዌሮቹ ባትሪዎቹን ኮንትሮል እናደርጋለን የሚለውን፣ ሌላ ኮንትሮሊንግ ሲስተሞች እዚህ ጋር አሉ፣ እንዴት ይሰራሉ የሚለውን፣ ጄኔሬተሩና ስካዳው እንዴት ያዘዋል፣ እንዴት በመሀላቸው ያለው ዳታ ኮሚኒኬሽኑ ላይኑ እንዴት ነው የሚለውን በደንብ እንመለከታለን። ስለዚህ ምናልባት ይሄ ቻናል አዲስ ነው። ስለ ሶላር ብቻ እንድንነጋገር እናንተ የምታውቁትን ነገር ሼር በማድረግ እኔም እዚህ ያለውን ነገር ሼር በማድረግ አብረን የምንማማርበት ይሆናል። ለዛሬ ግን እንደ ትምህርት ሳይሆን ትልቅ ሲስተም ኢትዮጵያ ውስጥ መኖሩን ይሄ ሲስተምም አሁን አገልግሎት እየሰጠ መሆኑን እንድታውቁትና ሃይብሪድ እና ስካዳ ሲስተም የሆነ ምናልባት ትንሽ ለየት የሚያደርገው ብዙ ሲስተሞች ስካዳ ሲስተም አይደሉ፣ ኮንትሮሊንጋቸው ማኑዋሊ ነው፣ አውቶማቲክ አይደለም። ስለዚህ ማኑዋል ሲሆን ሁሌ የሰዎች እርዳታ ሰዎች ሲስተሙ አካባቢ መኖር ይጠበቅባቸዋል። ይሄ ግን እንደዛ አይደለም። እንዴት ያዛል፣ ኢንስትራክሽኖቹ መንገድ ምን ናቸው የሚለውን ቀጣይ እናያለን። አዎ ማየት እንፈልጋለን ይጠቅማል ካላችሁ ቻናሉንም ሰብስክራይብ በማድረግ አዲስ ነው አብረን እንድንማማርበት። ሌላ ሲስተሞች አዳዲስ የሶላር ሲስተሞች የተጀመሩ አሉ። እነሱንም ከመጀመሪያ ጀምሮ ያለውን ፕሮሰስ እናያለን። ይሄንንም ሲስተም ከዚህ አጠቃላይ ካየን በኋላ ዶክመንቶች አሉ፣ ዲዛይን ፔፐሮቹን እያየን ዲዛይን ፔፐሩና አሁን ደግሞ መሬት ላይ ያለው ዲዛይን ኮምፔር ኮንትራስት እያደረግን ምናልባት ችግሮችም ካሉ አብረን ችግሮቹን የምንነቅፍበት ይሆናል። ስለ ተከታተላችሁኝ አመሰግናለሁ። ጥያቄዎች ካሏችሁ ኮሜንት ላይ ጻፉልኝ፣ በማንኛውም ጊዜ መልሳለሁ። እጅግ በጣም አመሰግናለሁ። ቴንኪው። እግዚአብሔር ይስጥልኝ።